ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ተወዳጆች በዚህ መርሃ ግብር ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር እናወሳለን። በእያንዳንዱ ነገር ደግሞ እውነትን እውነት እያለን ዘመናችንን ለመጨረስ እንተጋለን። የአርሲ ጉዳይን በተመለከተ እንግዲህ ያው በቅርብ ቀንም በ20 ሌሊት እንደዚሁ የተገደሉ ሰዎች አሉ፣ የሚታወቁ የታገቱ ሰዎች አሉ። ቤተክርስቲያን ደግሞ የደፈሩ ሰዎች ደግሞ ለፍርድ ቀረቡ የሚልም ዜና የሰማንበት ጊዜ አለ። ስለ አርሲ እንግዲህ በጠነከረ ነገር በጠነከረ አመራር ከቤተ ክህነት እንግዲህ ከአባቶቻችን ብዙ መስማት ያለብን ነገር መስማት አለብን ብዬ አምናለሁ። እንግዲህ ትላንትና ምሽት እንዳጋጣሚ እኔም ለአንድ ጉዳይ ወጥቼ ነበረ። በካምፓላ ካባላጋራ በተለምዶ ካባላጋራ ተብሎ በሚጠራው ቦታ ላይ በጣም ልብ ሰባሪና በጣም አሳዛኝ ነገር እንደተሰማ ወጣት ከፎቅ ላይ ራሱን በመፈጥፈጥ በጣም ባሰቃቂ ሁኔታ ሞቷል። ለዚህ እንግዲህ አክስት ሀገር ኡጋንዳ ተብላ የምትታወቀው እህታችን ጋዜጠኛ እንግዳ ወርቅ የዘገበችውን ሀሳብ እንስማና እንመለሳለን። ትላንትና ካባላጋላ አካባቢ አንድ ወጣት ራሱን ከፎቅ ላይ ከስክሶ ገደለ። ራሱን ከፎቅ ላይ እንደወደቀ ነው ወዲያው ህይወቱ እንዳለፈ የነገሩኝ። ፎቶውንም ልከውልኝ ነበረ። እሱን ባህላዊ ውሻ ላይ ነበር። እንዴት እንደሚያሳዝን ወጣት ልጅ ነው። እዛ ደግሞ ፍስስ ብሎ እዛ አካባቢ ያሉ ሰዎችን ሊለዩት አልቻሉም ነበረ። 30-40 ደቂቃ የሚያነሳው አልነበረም። ከዛ ፖሊሶችን መጥተው ኪሱን ሲፈትሹ መታወቂያ አልነበረውም፣ ቁልፍ ብቻ ነው ያገኙት ኪሱን። ኢትዮጵያዊ ይሁን ኤርትራዊ ማወቅ አልቻሉም። ቁም ነገሩ እሱ አይደለም፣ ኢትዮጵያዊ ኤርትራዊ መሆኑ አይደለም። ግን ሀበሾች እንግዲህ ካምፓላ ውስጥ የተለያዩ ችግሮችን እያለፉ እንደሆነ ይታወቃል። የስራ አጥነቱ በተለይ ወንዶች ስራ የለም፣ ሴቶችን ቢሆን ያን ያህል እንግዲህ የሚያልፉበት ነገር የሚታወቅ ነው። ለብሰው ሲወጡ እንደው ሲስቁ ከሳቃቸው ከፈገግታቸው ከዝነጣቸው ጀርባ ብዙ ህመም አለ ወጣቶች ላይ። ግን እንደው እንደ አማራጭ ራስን ማጥፋት ግን መወሰድ የለበትም። በእውነት እኔ አሁን አንዱ ብትሰይንን ቪዲዮ የምታዩ ወጣቶች ካላችሁ በፍጹም እንደ አማራጭ እንዴ ይሄ ልጅ ምናልባት እንደዚህ ራሱን እንዲያጠፋ ያስወሰነው ነገር ቢያማክር ቢያወጣው ያን ያህል መፍትሄ የሌለው ነገር የለም። እንደ ሰዎችን ትልልቅ ቦታ የደረሱ ሰዎችን እኮ ብታማክሯቸው ምናልባት ዛሬኛ ከምናልፍበት 10-15 እጥፍ ችግር በላይ ከባድ የሆነ ችግሮችን አልፈው እንደነበር ሊነግሯችሁ ይችላሉ። አብዛኞቹ ታሪክ እንደዛ ነው። ቤተክርስቲያን መሄድ እንግዲህ ልጅ እምነቱ ኦርቶዶክስ ነው ወይ ፕሮቴስታንት ወይ ሙስሊም፣ ወደ ቤተ እምነቶች ጠጋ ብሎ ማማከር፣ መጠየቅ፣ ጸሎት እንዲያደርጉ ብላችሁ መጠየቅ፣ እርዳታ መጠየቅ። እንደገና ደግሞ የስነ ልቦና እንዲህ አይነት ድባቴ ውስጥ እንዲህ አይነት ጭንቀት ውስጥ ተስፋ መቁረጥ ውስጥ ሲገባ የስነ ልቦና ባለሙያ ማማከር ነውር አይደለም። በነገራችሁ ላይ አሉ ለስደተኞች የተቀመጡ አሉ። ስደተኞችን በስነ ልቦና ለመደገፍ የተቋቋሙ ተቋሞች አሉ። እነሱ ጋር ሄዶ እርዳታ መጠየቅ በፍጹም ነውር አይደለም። ልክ አንድ ሰው ጨጓራው ልቡን ራሱን ምናምን እንደሚያመውና እርዳታ እንደሚፈልግ እንደዚህ አይነት የስነ ልቦና ድጋፍ ማግኘት በጣም እንደሱ አይነት ድጋፍ አግኝተው ወደ ኖርማል ላይፋቸው የተመለሱ ሰዎች አሉ። እሱን ራስን ማጥፋት እንደ አማራጭ በፍጹም አትወሰዱ ባካችሁ። ይሄ ትናንትና እንዴት እንዳዘንኩኝ ልነግራችሁ አልችልም። አንድ ሰሞን እንደዚህ በተከታታይ ራሳቸውን የሚያጠፉ ሰዎች ነበሩ። አሁን ደግሞ አልነበረም። በእርግጥ በቅርቡ እንዲሁ ሙከራ ያደረጉ ሰዎችም ሰማለሁ። ከባድ ተስፋ መቁረጥ ውስጥ ያሉ ሰዎችንም እንግዲህ በተለያየ አጋጣሚ ያገኛለሁ፣ አነጋግራለሁ፣ ያወሩኛል። ግን እንደው ራስን ማጥፋት አማራጭ በፍጹም ደርሶ የሚመለስበት እኮ አይደለም እና መፍትሄ የሌለው ችግር የለም። ከአቅራቢያችሁ ካለው ሰው ጋር ማውራት፣ ከቤተሰብ ከጓደኛ ጋር ዲስከስ ማድረግ
ትልቅ ነገር ነው። እረፍት ይሰጣል፣ መፍትሄ ይመጣልና እባካችሁን ራስ ማጥፋትን እንደ አማራጭ አትውሰዱ። እችን መልእክት ለማስተላለፍ ነው። በዚህ ጉዳይ ላይ ግን ብዙ ስራ እንደሚፈልግ ገምታለሁ። ወደፊት እንግዲህ በሌላ ቪዲዮ ደግሞ እመጣለሁ። መልካም ቀን ይሁንላችሁ። ሰላም ዋሉ። ለዘገባሽ ከልብ እናመሰግናለን። አክስት ሀገር ኡጋንዳ ጋዜጠኛ እንግዳ ወርቅ በጣም እናመሰግናለን። ለማንኛውም እንግዲህ እባካችሁ የዛሬ 2 ዓመት እንደምታውቁት በአንድ ወር ጊዜ ውስጥ 21 ሰዎች ነበሩ ራሳቸውን ያጠፉት በዚህ በካምፓላ። ትንሽ ጋፕ አግኝተን ነበረ። እህታችን እንግዲህ እንደመከረቻችሁ እንደነገረቻችሁ ብታስተውሉ ጥሩ ነው። መቼም ስደት ነው። ብዙዎቻችን በብዙ ነገር እናልፋለን። ምሬቱ እንደተጠበቀ ነው። ይሁንና በእግዚአብሔር ታምነን እንድንጸና ያደራ መልእክቴ ነው። ይህም ችግረኛ እግዚአብሔርም ጮኸ፣ እግዚአብሔርም ሰማው አይደለ? ቢያንስ እንኳን ላለንበት ነገር እንድንጮህ ያደራ መልእክቴ ነው። ተወዳጆች፣ ይህ ልብ ሰባሪ ሀሳብና ሐዘንን ምናልባት በዛ ሰዓት ውስጥ እኔም በአንድ ጉዳይ እዛ ነበርኩኝና ጉዳዩን ሳላይ ወደ ቤት ስደርስ ነው እህታችን ይሄንን ፎቶ የላከችልኝ። ከዛ በኋላ በጣም ነው የተረበሽኩት። ልብ ይሰብራል፣ ያሳዝናል። ለማንኛውም ነፍስ ይማር በሉልን። ለመላው እንግዲህ ቤተሰቦች መጽናናትን እንመኛለን። ስደት በቃ ይበላችሁ ወይንም ይበለን። እኔ እንዳልተሰደድኩ ስለምቆጥር ይሆን አላውቅም። እኔ እንኳን ያው ተስፋ ቆርጬም ሊሆን ከቻለ አላውቅም። ለማንኛውም ግን ስደት በጣም ክፉ ነገር ነው እና አንዳንዶች ደልቶን ተቀናጠን የምንሰደድ ይመስላችኋል። እርግጥ ኢትዮጵያን ብንኖር ከርቸሌ ነበር ብሏችን። እዚህም እንግዲህ ቤት ዘግተን ቁጭ ብለናል። ለማንኛውም ተወዳጆች፣ ይህ በእንዲህ እንዳለ ዛሬ ማነሳላችሁ የተወሰኑ ሀሳቦች አሉ። ትላንትና እንግዲህ በኋላ ስለ አቶ ጌታቸው እንዲሁም ደግሞ ስለ እሸቱ እንዲሁም ደግሞ ስለ ፕሮቴስታንቲዝም ዝቅጠት በመረጃና በማስረጃ እንመጣለን። እንግዲህ የኢትዮጵያ ሕዝብ መዝሙርን ጭምር እስከ መቀየር የደረሰውን የፕሮቴስታንት አካሄድን እናነሳለን። በትዕግስት ብቻ ጠብቁን። ከተመቻችሁ ላይክ እያደረጋችሁ አደራ ፓርትነር እየሆናችሁ በሱፐርቻት በሱፐር ስቲከር ይህን አገልግሎት ደግፉ። መቼም ስደተኛ አይደለንም፣ የሚያስፈልገን ነገር አለ እና አብራችሁን ቁሙ። ሰብስክራይብ በማድረግ ለትውልድ ሰብስክራይብ እንዲያደርጉ በማበረታታት እንዲሁም ደግሞ የሚጠቅመንን ሀሳብ እንድትቸሩን ያደራ መልክቴ ነው። ምክራችሁን እንገበየዋለን፣ ደግሞም በእርግጠኝነት ደግሞ እንተገብረዋለን። ከእግዚአብሔር ጋር ቀና የሆነ ሀሳብ ካለው ማለት ነው። ትላንትና እንግዲህ አባ ሩፋኤል ወደ አዲስ አበባ መግባታቸውን ተከትሎ የሰራነው ቪዲዮ ሁላችሁም እንግዲህ ተመልክታችኋል። በዚህ የተነሳ እንግዲህ ከቤንሻንጉል ጉሙዝ የቁጣ ማጉረምረም እየመጣብን ይገኛል። እኛ እንግዲህ ፎከስ አድርገን ሁለቱንም ክልል ላይ የሰራነው። ከቤንሻንጉል ጉሙዝ ግን ያው የሚያቀብሉን ሰዎችንም ልክ እንደ ጋምቤላዎቹ ወደ ቤተ ክህነት ወስደናል፣ እንዲወያዩ አድርገናል፣ መረጃቸው እንዲቀርብ ተደርጓል፣ የተለያዩ ውሳኔዎች ተወስነዋል፣ የተለያዩ ነገሮች ተደርጓል። ግን በመጨረሻ እኚህ ሰው ከቤንሻንጉል ጉሙዝ ሲወጡ በእውነት የምነግራችሁ ሰው የማያደርጋቸውን ነገሮች ሁሉ አድርገው ነው የወጡት እና እኛ እንግዲህ አቅለን መንገድ ላይ ሰው ገጩ፣ ገደሉ እንደዚህ ብለን እየተናገርን ነው። ይሄን ሁሉ እንግዲህ ሽምጥጥ አድርገው አሁን ደግሞ ከቤንሻንጉል ጉሙዝ የሚሰሙ ቢኒ የኛንም መዘገብ አለብህ ብለውኝ አንዳንድ ሰዎች እንግዲህ በቁጣ ያናገሩ ነገር አለ። እንግዲህ እሳቸው ወደ ጋምቤላ ሲደርሱ በቃል አቀባያቸው በኩል እንግዲህ በጉዟችን 82 ዲያቆናት ካህናትን እንደዚህ በሐዋርያው ጉዞ ተብሎ ሲሽሞነሞን ነበረ። ጋምቤላ እንደዚህ ሲያሽሞነሙኑ ነበረ። ይሁንና ግን እኚህ ሰው በዲማ በነበራቸው ጉዞ ላይ እንዳልኳቸው ዳይሬክት ደውዬላቸው ገብቻለሁ ብለው እንደተናገሩ ሁሉ አሳይቻቸዋለሁ። እና ለምሳሌ በሆምላንድ ከሚባል እንግዲህ ባለው የአቶ ሞላ ሆቴል ላይ በግልጽ አማርኛ የ180 ሺህ ብር የመጠጥና የአልጋ የምግብ ገንዘብ እንግዲህ ይዘውባቸው እንደተሰወሩ የተናገሩት የደረሰ መረጃ አለ። እንዲሁም ደግሞ አቶ ተስፋዬ ታደለ ከተባለ እንዲሁና ወይዘሮ
ደጊቱ ከምትባል የአልጋ የመጠጥ 330 ሺህ ብር የአልጋ የመጠጥ በድምሩ 510 ሺህ ብር ይዘውባቸው እንደተሰወሩ በግልጽ ተነግሯል። ያ ብቻ አይደለም። እያንዳንዱ ደብራትን በነፍስ ወከፍ 500 ሺህ ብር አምጡ ብለው አስገድደዋቸው አንዳንዶቹ ለዛውም በፖሊስ አስቀፍድጄ ይሄን እንኳን ዘግበንላችሁ ነበር አስቀፍድጄ ወስዳችኋለሁ ብለው እንግዲህ አንዳንዶቹ ከሰው ተበድረው የሰጡ ሁሉ አሉ እና በብዙ መከራ እንግዲህ የቤንሻንጉል ጉሙዝ አማንያንና አባቶቻችን በእኚህ ሰው ሲበደሉ ነበር፣ ሲደፈሩ ነበር። በግልጽ አማርኛ የምነግራችሁና አንዳንዶቹ ለዛውም እንግዲህ ለምሳሌ ያክል በአንሻሮ እንደምታውቁት በአንሻሮ ቦታ ላይ እንግዲህ አንሻሮ ጊዮርጊስ የሚባል ቤተክርስቲያን እንዳለን ታውቃላችሁ። ቤተክርስቲያን የምትከፍለው ገንዘብ አቶ ጫላ ከሚባል ሰው 200 ሺህ ብር ተበድረው ነው የከፈሏቸው እና የኚህ ሰው ነገርን አሁንም ቅዱስ ሲኖዶስ ተጠንቀቁ ያለው ነገር በጣም እየባሰ እንዳለና ነገ እንግዲህ ለመጠጥ ለምግብ ለምናምን 510 ሺህ ብር በአንድ ሳምንት ጉዞ ውስጥ እንደዚህ ያህል ገንዘብ እንግዲህ ምክንያቱም ይዘዋቸው የሄዱ የፖሊስ ኃይላት አሉ፣ ይዘዋቸው የሄዱ ሰዎች አሉ። በቀን ከሰላማዊ ፖሊሶቹ ጋር ማታ ደግሞ ከአማጽያኖቹ ጋር እንደፈለጉ ሲሆኑበት የነበረው ነገር አለና መታሰብ አለበት። እንግዲህ ወደ ጋምቤላ እኚህ ሰው መጥተው 82 ዲያቆናት ክህነትን ተቀብለዋል እያሉ ሌላ መሰል ነገሮች ሲደሰኩሩ ነበር። ይሁንና ግን እኚህ ሰው ያደረጓቸው እያንዳንዱ ነገር እንግዲህ የትውልድ ባላደራ እንዳንሆን ትውልድ ንቃ፣ ቤተክርስቲያን ነገርሽን ተመልከች ብለን በጽኑ እየተናገረን አለን። እንግዲህ ቤንሻንጉል ጉሙዞች ቢኒ የኛንም የመዘገብ አለብህ ብለው ከባለ ሆቴሎቹም ከአንዳንዶቹም የሰማነው መረጃ እንሆ ብለናል። ይህንን 510 ሺህ ብር በአስቸኳይ እንዲያስገቡላቸው የአደራ መልእክታችን ነው። ሌሎች መሰል ነገሮችም ካሉ ይዘን እንቀርባለን። እንግዲህ ወደ ሌላው እንምጣ። ሰሞኑን መርካቶ ግራ ተጋብታለች። ከሱ ልጀምርና ከዛ በኋላ የወንድማችን እሸቱና የእግረኛው ሚዲያ የተክለ ሃይማኖትን ጉዳይ እናነሳለን። ሰሞኑን እንግዲህ እንዲህ አይነት ነገር እየታየ ነው። ሰሞኑን መርካቶ ዞር እያልኩ ነው። ጌታቸው ረዳ ከጌች ጋር ምን ያገናኘዋል? በሁለቱም በኩል ይለበሳል። ገልብጠውም ማድረግ ትችላለህ። ጌታቸው ረዳ ነው የሚሉት። እንግዲህ ከዚህ በፊት መኪኖች ነበሩ፣ አባዱላ መሰል ወያኔ የተባሉ በተለያየ ነገር የሚሰየሙ። እውነት ነው። ጌታቸው ረዳ ይሄ ይገልጠዋል ብዬ አስባለሁ። በሁለቱም ይለብስ የነበረ ብዙ ጠያፍ ነገሮች እንዳልኳችሁ ይህ ሰው ህሊና የሌለው እኔ በእውነት ነው የምነግራችሁ። በመለስ ዜናዊ ዘመን ነው ስለዚህ ሰው ለሰዎች የምናገረው ማለት ነው። ስታንድ ባይ ያይደለ በቃ የሆነ ልምጥምጥ ሰው ሳሙና ይባላል እንደዚህ አይነት ሰው እና መሰል ነገሮች ነው። እና ያው ሰሞኑን ጃኬት በጌታቸው መጥቶላቸዋል። ጌታቸው ረዳ እየተባለ መርካቶ ላይ እየተሸጠ ነው እና ይሄ ጃኬት ልበሱ ወይስ አትልበሱ ማለት አልችልም። ግን ጌታቸው ረዳን የሚገልጥ ወርዶ ከመኪና ወደ ጃኬት አምጥተውላቸዋል። የመርካቶ ነጋዴዎች ለማስታወሻ ያክል ንግዱ እንዲደራላችሁ ያደረጋችሁት ነገር እኛንም አስቆናል። ተወዳጆች እንግዲህ ወደ ሌላው ነገር ልምጣ። እንግዲህ ሰሞኑን በወንድማችን እሸቱና በተክለ ሃይማኖት በሚደረጉት ነገሮች እንደ አንድ ኦርቶዶክሳዊ ግራና ቀኙን እየተመለከትኩ መጥቻለሁ። በእውነት ለመናገር ወንድማችን እሸቱ ያደረገውን ነገር እኔ እንደ ትልቅ ጥፋት አላስበውም። በግልጽ አማርኛ ነው የምነግራችሁ። እንደ ትልቅ ጥፋት አላስበውም ማለት የፈቀደችው ቤተክርስቲያን ነች። ሌጋል የሆነ ደብዳቤ ይዞ ነው ይህን ጉዳይ ሲያደርግ የነበረው። እንደዛ የመረቁ አፎች ግን፣ እንደዛ ያመሰገኑ አፎች ግን መልሰው በአቶ ተክለ ሃይማኖት እንግዲህ በደንብ ነግራችኋለሁ። ራሱን መርጌታ ነው ትሏላችሁ፣ ብዙ ነገር ትላላችሁ። እርግጥስ በሪኳየርመንቱ ያሟላል ወይ የሚለውን ራሱን በጥያቄዎች ማስገባት አለባችሁ። ድቁና ምርግትና እያንዳንዱ ነገር ማድረግ ይቻላል ወይ የሚል ነገሮችን ማንሳት እንችላለን። ከዛ በተረፈ ግን ይሄ ሰው ግን እንዳልኳችሁ ስለ ቤተክርስቲያን ምንም ግድ የለውም። ልንገራችሁ፣ ከዚህ በፊት እንግዲህ ያስቆምኳቸው ነገሮች ሁሉ በተክለ ሃይማኖት ጉዳይ ታውቃላችሁ። የመጀመሪያው ነገር ምንድን ነው? የቦሌ ቤተክርስቲያንን ኦዲት ምናምን ብሎ እንትን ሲናገር እነ
የወደ አቢሲኒያ አባቶቼ ጭምር ደውዬ ሁሉ እነሱ ጋር ሌሎቹም ጋር ደውዬ እሱም ጋር ደውዬ ተው ብዬ ወደ የካ ከመሻገሩ በፊት አስቁሜያለሁ። ስለዚህ ይሄ ሰው የኛን የድካም የቤተክርስቲያንን አንዳንድ ጉድለት አጋልጦ ፍራንክ ከመብላት ባለፈ የቤተክርስቲያን ጉዳይ ቁጭት ሆኖበት አያውቅም። አይታችሁ ከሆነ ስለምንም ነገር ስለ ቤተክርስቲያን መከራ አይዘግብም። ለዛውም በመከራዋ የሚያላግጥ የሚያፌዝ ቅራቅንቦን ብቻ ከሰበሰበ ምንም በሰላም የሚኖር ሰው ነው። ሰሞኑን እንግዲህ ወንድማችን እሸቱ ያደረገው ፕሮግራም አይተናል። እንግዲህ ቲያትራዊ ድራማቲክ ካላደረኩት ተመልካች አጣለሁ ብሎ የሰራው ስራ አለ። የሰራውን ስራ እንግዲህ ኢቫሉዌት ማድረግ ያለባት ቤተክርስቲያን ነች። አውርድም ካለችው ታወርደዋለች። ይህ ልጅ እንግዲህ ከቤተ ክህነት ጋር ሲጠራ የሚመጣ ና ሲባል ሄዶ የሚያገለግል እንደሆነ ይታወቃል። ስለዚህ ይሄ ልጅ ግን የመልስ ምት ለመምታት ሆን ተብሎ የኮምፕሌክስ ጉዳይ ስላለ በእሸቱ ላይ የሰራው ስራ ነውርም ነው። በመጀመሪያ ደረጃ ይዟቸው የመጣው የመጀመሪያዎቹንም ሰዎች አይቻሉ። የ1 ሰዓትና የ2 ሰዓት ከ46 ደቂቃ ቪዲዮንም አይቻለሁ። በእውነት በትዕግስት አይቻለሁ። አንዱ ምንድነው ስለ ገዳማዊነት በጽኑ አስተምሮኛል መርሃ ግብሩ። ግን በሁሉ ቀጥሎ እነዛኞቹን ደግሞ አመጣቸው። እንደዛኞቹን አመጣቸው በአንድ ገዳሙ 3 አይነት ነገር እንዳለ አሳየ ማለት ነው። ግን ዋናው ጎሉ የቤተክርስቲያንን ድካም ከማሳየት ጎን ለጎን ወንድማችን እሸቱን ኮሜዲያን እሸቱን ለመምታት ነው። እና ይህን ያክል ለምን ያስፈልጋል? እንደገና መነኮሳት እንግዲህ አሁንም ቤተክርስቲያን ነቅታ መነኮሳትን መነኮሳት ማድረግ አለባት። መነኮሳት ወደ አደባባይ እየመጡ መግለጫ የሚሰጡበት አለ ወይ? ይቻላል ወይ? በነገራችን ላይ ይቻላል ወይ? እንዲህ አይነት መግለጫ እየወጡ እንዲህ ማድረግ ይቻላል ወይ? ስለዚህ እኔ እንድትነቁ ነው። እነ ተክለ ሃይማኖት ለቤተ ክርስቲያን እንደው ምናምን ብላችሁ እንዳታስቡ። ለቤተ ክርስቲያን የጀገኑ የቤተ ክርስቲያን ልጆች እንዳሉ ሚዲያ ላይ ታውቃላችሁ። በሞት ተወራርደው እየታሰሩ እየተፈቱ። እነ ተክለ ሃይማኖት ግን ቅራቅንቦ ፍለጋ ነው። እንግዲህ ይሄ እሸቱን ቆም ብዬ አየዋለሁ። እሱንም እመረምራለሁ እውነት ለመናገር ማለት ነው። ከሰዎች ከሚከሱት ነገር በላይ አሁን ለምሳሌ በሐሰተኛ አጥማቂያን ዙሪያ በእያንዳንዱ ነገር ሊቃውንቶችን እያመጣ ወደፊት የቤተ ክርስቲያኒቱን ትክክለኛ ገጽታ እያሳየ ነው። ይሄ ልጅ ባጠፋው ነገር ደግሞ እዛው ከተክለ ሃይማኖት ሚዲያ ቀጥሎ እነዛው አባቶች ሄደው ቤቱ ድረስ ይቅርታ ጠይቆ ምህረት ተቀብሎ ያደረገው ነገር አለ ማለት ነው። እና ምንድነው የተክለ ሃይማኖት አጀንዳ? ምንድነው የተክለ ሃይማኖት ሐሳቡ? ምንድነው የተክለ ሃይማኖት? እኔ አውቃለሁ ተክለ ሃይማኖት ከዚህ በፊት ከነ ዮናታ አክሊሉ ገንዘብ ተቀብሎ ከነ ኃይሉ ዮሐንስ ገንዘብ ተቀብሎ የተለያየ እንዳልኳችሁ ነው። ተክለ ሃይማኖት ገንዘብ ካገኘ ከሙስሊሙ ከፕሮቴስታንቱም ካገኘው ጋር እንደፈለገ መሆን የሚችል ሰው ነው። ይሄን ነገር ያለው ከዚህ በፊትም ማለት ነው። አሁንም ቤተክርስቲያን ትከበር እያለን ነው። ስለዚህ ገዳማውያኑን ለምን ታባላቸዋል? ስፔሻሊ በጣም በከባድ ነገር ውስጥ ያሉትን ለማስማማት ቤተ ክህነት በስርዓት ያለባትን እየሰራች ነው። ማውገዝ ያለበትን መጽሐፍ ቤተ ክህነት ቅዱስ ሲኖዶስ አውግዘዋል። አሁን የተወገዘ መጽሐፍ ልታስነሳው ፈልገ ነው እና እኔ አልገባኝም። ለማንኛውም እስኪ አንድ አባት በጣም ነውር የሆነ ንግግር የሚናገሩትን እንስማ። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳም ስም በተሰበሰበው ነው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋ ሐዋርያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም።
የተባረከው የቅድስና ቦታ ዋልባ ነው እንጂ ስለ ዋልባ ታሪክ ስንነግርህ ስለ ቃል ኪዳኑ ስፍራ ስናብራራልህ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ካንገት በላይ እንዲሉ ካንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረህ እነርሱንም አስወግዘህ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ዓለም ሰውሮ ያስቀመጠውን ቦታ ሳንጠራህ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ድንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን፣ በየትና ወዴት አድርገን። ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው የዋልባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። እንግዲህ ተወዳጆች እንደተመለከታችሁት ነው ከአንድ መነኩሴ በዚህ ያክል ደግነት በሰራ እና ይሄኛው ነው የሚያሰራው ይሄን ድራማ ማለት ነው። አያችሁ እኔ የግል ጥላቻዬን ወንድሜን ለመጣል ወንድሜን እንትን ለማድረግ ቤተክርስቲያኔን እና በመነኮሳትም አያምርም። እንግዲህ እኔ እንደዚህ አይነት መነኮሳት ናቸው ብዬ አላስብም። አንደኛውንም ሰው ያይቻቸዋለሁ እዛ ጋር ሲናገሩ የነበሩትና እሸቱ ቤት መጥተው ሲናገሩትም ያለውን ነገር አይቻለሁ። እንዳልኳችሁ ነው። ይሄ የብንያም ሽታዬ ኦፊሻል ቻናል ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር ሲያስብ እያንዳንዱን ነገር ከስር ከመሰረቱ ካላየው ውሳኔም ሀሳብም አልችልም። ነገርኳችሁ። አሁን የእሸቱን 19 ደቂቃ ሌላ እንደገና የ12 ዓመቷን ሙሉ ቪዲዮ አይቻለሁ። ከዛ በኋላ የአቶ ተክለ ሃይማኖትን መቼም 1 ሰዓት የመጀመሪያው 2 ሰዓት ከ46 ነው። ቀጥሎ 1 ሰዓት ነው። ቁጭ ብዬ አይቼ ነው ይሄን ሀሳብ የምሰጠው ማለት ነው። ስለዚህ ምን ትጠቀማለህ? መኪና ገዝተሃል። እድሜ ለና ዮናስ አክሊሉ እና ኃይለ ዮሐንስ እድሜ ለአንዳንዶች መኪና ገዝተሃል። ቅራቅንቦ አግኝተሃል። ደግሞ እኮ የሚያስቃችሁ ነገር ከቤተ ክህነትም እኮ ገንዘብ እኮ ይበላል። ከቤተ ክህነትም እና እንግዲህ ግለጠን ካልከን ለመግለጥ እኛ ችግር የለብንም። አባቶቻችን ግን ክህነታችሁን አክብሩ። እርግጥ ነው መነኩሴ ከተማ ሲቀምስ ነው ነገሩ ሁሉ የሚበላሸውና እባካችሁ ከነክብራችሁ ኑሩ። ቤተክርስቲያን አደረጃጀት አላት። የገዳማውያን አደረጃጀት አለ። እንግዲህ ባለፈው አባታችን ያውኑን አላውቅም ማለት እንደሆኑ ብፁዕ አቡነ ዕንባቆም እንደነበሩ የእስራኤሉ አውቃለሁ። እሳቸው ካረፉ በኋላ ማን እንደተተካ አላወቅኩኝም። ግን ቤተክርስቲያን በቃ አንድ ነገር ማድረግ አለባት። ከዛ በተረፈ አንዱ የሰራውን አንዱ እንትን ማድረግ የሚጠቅም ነገር አይደለም እና እባክህ ወንድማችን ተክለ ሃይማኖት ሸቅል ከሲምባ ጋር ከቡምባ ጋር ከቲምባ ጋር እያልክ ሸቅል። ግን ከወንድም ጋር ተጣላው ብለህ የቤተ ክርስቲያንን ነገር በዚህ ያክል አታወርደው። ከመነኮሳት የሚወጣው ይሄ አይደለም። ዳዊት ሲደግሙ ነው፣ ጸሎት ሲጸልዩ ነው፣ ቡራኬ ሲሰጡ ነው። መነኮሳትን በአደባባይ ወሬኛ አታደርጋቸው። ወሬውን እኛ እናውራ እባክህ። መነኮሳቱን ይሄን ሁሉ ጉዞ በቅሎ በምናምን ተጓዝኩ ብለህ ድራማ አንተው በቃ አንተ የሐሰተኛ አጥማቂያ ደጋፊ ነህ። የሐሰተኛ አጥማቂያን ቡድን ምንጩ እኮ ነው። በነገራችን ላይ እሸቱ ሐሰተኛ አጥማቂያንን መምህራኖች እየጋበዘ አስተማረ። አንተ የእሸቱን ስራ ልታጠፋ ከሐሰተኛ አጥማቂያኖች ጋር ተሞዳሞርክ፣ ገንዘብ ተቀበልክ። ከዛ በኋላ እሸቱን ለማጥፋት ተነሳ። እሸቱ እኮ በነገራችን ላይ አሁን ነው የተነሳው። ለምን በነ ዘመዴ ላይ ለምን አሰራም? ለምን በእኛ ላይ አትሰራም? ለምን በነ ጸጋዬ ላይ አትሰራም? ለምን በነ ነጋሽ ላይ ለምን አትሰራም? እውቀት ካለ ማለት ነው። ለምን በነ አርአያ ላይ ለምን አትሰራም? በትክክለኛ በሞገት ነው።
እሸቱ አሁን ነው የጀመረው የቤተ ክርስቲያን አባቶችን ይዘው። ስለዚህ ምንጩን ወቁ። ሐሰተኛ አጥማቂያንን የዘረጋብን አንዱ ጆቢራውን ብትሉ ግርማን ብትሉ የግርማ ላይ ብትሉ ተስፋዬን ብትሉ ሄኖክን ብትሉ ሄኖክን ታውቃላችሁ። አርመን ሁሉ ይዞት ሄዶ አብረው ሄደዋል አርሜኒያ ትዝ ካላችሁ። እና አሁን ምንጩ እንዲገባችሁ ነው። ግራና ቀኙ ሳናነጋገርም ገባችሁ። ይሄኛው የቤተ ክርስቲያን ነገር ይከበር ውሃ ላስገባ እያለ እየተንደፋደፈ ያለ ልጅ ነው እሸቱ። ሌላ ይሄ ብቻ አይደለም፣ ቤተ ክርስቲያን ትረዳ እያለ እየተናገረ እንደገና የቤተ ክርስቲያን ትምህርት ይከበር እያለ የጸና ልጅ ነው እሸቱ። ይሄኛው ደግሞ ቢፈልግ ከፕሮቴስታንቱ ቢፈልጉ ከሙስሊሙ ጋር አይታችኋል። በቅርብ ቀን ከሙስሊሞቹ ጋር የሚያደርገው እናስገባላችኋለን። ከሙስሊሞቹ ጋር ሲያደርግ የነበረውን ከጠንቋዮች ጋር ሲያደርግ የነበረውን ማለት ነው። ከጠንቋዮች ጋር ሲያደርግ ያው እንደምትመለከቱት አሳይተናችኋል። ስለዚህ ይሄንን አሁን እሸቱ ሐሰተኛ አጥማቂያን ላይ ስለሰራ ሐሰተኛ አጥማቂያኖች ዳጎስ ያለ ገንዘብ ሰጥተውት እሸቱን ለመምታት እንዲህ አይነት ነገር አድርጓልና ብንከባበር ጥሩ ነው። አንተ የቤተክርስቲያን ሰው እንዳይደለ የምናውቀው ሐሰተኛ አጥማቂያንን ደጋፊ ነው። ሐሰተኛ አጥማቂያን ግን ያንተን ነገርም እንኳን ሊፈውሱ አልቻሉም። ለማንኛውም ብታስተውል ጥሩ ነው። ሀቅ ካለ እውነት ካለ በሐሰተኛ አጥማቂያን እውቀት ካለ ልክ ከዚህ በፊት እንደሞገትኩ ፊት ለፊት ልትሞግተኝም ትችላለህ እና ይሄ ነው። በስተመጨረሻ እንግዲህ ፕሮቴስታንቲዝም የት እንደደረሰ ላሳያችሁና እንምጣ። የዜግነት መብት በማርያም ማናይቶ ታየ ግን በኢየሱስ ዳር እስከ ዳር በርቶ በሰላም በደስታ የመኖር ነፃነት በክርስቶስ እንጂ በእናቱ አይደለም። መሰረተ ጽኑ የሚያሻግር ድልድይ ኢየሱስ ብቻ ነው በእግዚአብሔር የሚያስታርቅ ድንቅ የአማኞች ሰላም የሚያማልድ ባለቤት የጴንጤዎች ጸጋ የጀግና ሕዝብ አባት እንጠብቀዋለን ይመጣል በድንገት። ፈገግ በይ ጴንጤዎች በክርስቶስ እንኩራ። እንግዲህ ፕሮቴስታንቲዝም እንዲነበሩ ያደጉት ብዬ ነው የማስበው። እውነቴን ነው የምነግራችሁ። እና በዚህ ያክል መዝቀጥ፣ በዚህ ያክል የሐሰተኛው መሆን መገለጥ፣ እናቱን ጠልቶ ልጁን መውደድ ይቻላል? እንግዲህ እየተገለጡ ነው። ያ ብቻ አይደለም፣ ሌላም ልጨምርላችሁ። ሰይጣን የማያወጣባቸው ስሞች 1 ሥላሴ፣ 2 መንፈስ ቅዱስ፣ 3 መድኃኔዓለም፣ 4 ክርስቶስ፣ 5 አይን። አጋንንት የማያወጣባቸው ሥላሴ፣ መድኃኔዓለም፣ ክርስቶስ፣ አማኑኤል። የክርስቶስ ስም ኦኬ፣ ክርስቶስ ኦኬ፣ የኢየሱስ ስም እንግዲህ ዶክተር ዳንኤል በዚህ ያክል ነው። ልጆቹንም ዶክተሮቹንም እንደወደታዩ ነው። እንግዲህ ሴጣን ቁም ነገር ሆኖ ሴጣን የማይወጣባቸው ስሞች። በነገራችን ላይ ሴጣን የወደቀ መላእክት ነው አይደለ? የወደቀ እርኩስ መላእክት ተብሏል። ቀድሞ መልአክ ነበረ። ፖዚሽኑንም ብታጠሩ ጥሩ ነው። አሁን ግን አመድ ነው፣ የወደቀ ነው። እና ሥላሴ እግዚአብሔር አንድም ሶስትም። እናም የትምህርት የአመለካከት እጥረት ይሄን ሁሉ ነገር ፈጥሯል። ትውልድ አስተውል። ምናልባት በዚህና መሰል ጉዳዮች ማታ በቲክታክ እንገናኛለን። በዚህ ያክል ፕሮቴስታንቲዝም እየሰቀጠ ሀይ የሚለው ማን ይሆን? ሰላም እግዚአብሔር ከሁላችን ጋር ይሆን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ